ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። የዛሬው ፕሮግራሜ በተለይ ለወንዶች እጅግ በጣም የሚጠቅማችሁን ሐሳብ ነው ይዤላችሁ የመጣሁትኝ። ወንዶች አንድ አይታችሁ የወደዳችኋት የተማረካችሁባት ሴት ካለች ያችን ሴት እንዴት አድርጋችሁ የራሳችሁ ማድረግ እንደምትችሉ በዚህ ቪዲዮ እነግራችኋለሁ። እስቲ ሴት ልጅን ለራስ የማድረግ ጥበብን ነው የምናየው። ያቺ ሴት በነገራችን ላይ ወንዶች አሁን የምነግራችሁን ነገሮች ተግባራዊ የምታደርጉ ከሆነ ያቺ ሴት በአጭር ጊዜ ውስጥ በእናንተ ፍቅር ወድቃ የእናንተ ትሆናለች ማለት ነው። ስለዚህ አንድን ሴት የራስ ለማድረግ ምን አይነት ዘዴዎችን መጠቀም አለብን የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ወንዶች ማድረግ ያለባችሁ አይታችሁ የወደዳችኋት የተማረካችሁባት የእናንተ ማድረግ የምትፈልጓት ሴት ካለች በመጀመሪያ ደረጃ ከዚህ በፊት ማንም ያልነገራትን ውስጣዊ ውበቷን ንገሯት። ይሄ ማለት ምንድነው? አሁን ብዙ ጊዜ በበርካታ ወንዶች የተለመዱ ነገሮች አሉ። ይሄ ላይ የሚታዩ ውበቶች ላይ ማድነቅ፣ ሰውነትሽ ያምራል፣ ፈገግታሽ ያምራል፣ ድምጽሽ ያምራል፣ አነጋገር እንደዚህ እየተባለ ብዙ ወንዶች አሁን ላይ ያለን ውበት ያደንቃሉ። ይሄ ማለት ምንድነው? ለምሳሌ አንተ አይተ የወደድካት ሴት ካለች አንተም ሄደህ ከዚህ በፊት ሌላ ወንዶች የነገሯትን ውበቷን መልሰ የምትነግራት ከሆነ ምንም አትገረምም። ወደ አንተም የመሳብ ነገሯ ይሄን ያህል አይሆንም። ምክንያቱም ያ ነገር ከዚህ በፊት የተለያዩ ወንዶች ነግረዋታል። አይን ውስጥ የሚገባና ሁሉም የሚያየው አይነት ውበት ከሆነ አንተም ሄደ ስትነግራት ከሌሎቹ የተለየ አይሆንም። ነገር ግን ያቺ ሴት ለአንተ ትኩረት እንድትሰጥ የሚያደርጋት ከዚህ በፊት ሌሎች ያልነገሯት ውስጣዊ ውበቷ ላይ ማተኮር፣ ለምሳሌ አስተሳሰቧ ላይ፣ ድርጊቶቿ ላይ፣ እንደዚህ አይነት ነገሮች ላይ ለምሳሌ ቀርበ ስታወራት ላይ ካየኸው ውበት ባሻገር ውስጣዊ ነገሮች ላይ አተኩረ ስትነግራት ይሃ እንዴ ይሄ ነገርን እንዴት አየው፣ ይሄንን ነገር እንዴት አስተዋለው፣ እንዴት እንደዚህ ሊለኝ ቻለ የሚል ጥያቄ ፈጥርባትና ካንተ ጋር የመሆን እድሏ ለአንተ ትኩረት መስጠቷ እየጨመረ ይሄዳል። በነገራችን ላይ የሰው ልጅ እንግዲህ ምንጊዜም የአዲስ አስተሳሰብ የአዲስ ድርጊት ናፋቂ ነው። በተለይ ሴት ልጅ ሁሌም አዳዲስ ነገሮችን፣ አዳዲስ ንግግሮችን፣ አዳዲስ ነገሮች ይማርኳታል። ስለዚህ በተቻለ አቅም ወንዶች ይሄ ላይ የሚታየውና የትኛውም ወንድ እየመጣ የሚነግራትን ነገር መንገር ሳይሆን በተቻለ አቅም ስታወሩ ውስጧን ለማወቅ መሞከር፣ ለመረዳት መሞከር፣ ከዛ በኋላ ያልጠበቀችውን አንድ ከውስጣዊ ማንነቷ ጋር ተያይዞ ከምትናገረው ካስተሳሰቧ፣ ካመለካከቷ፣ ከባህሪዋ ከተለያዩ ነገሮች ጋር አያይዛችሁ ውስጣዊ ነገሯን ማድነቅ ያሃ ለእናንተ ትልቅ ነጥብ እንድትሰጥ ያደርጋታል። ሌላው ደግሞ በሁለተኛ ደረጃ ማንሳት የምፈልገው በጣም በርካታ ወንዶች የሚሰሩ ስህተት፣ ነገር ግን ማድረግ የሌለባችሁ ነገር ምንድነው? ይሄ ድራማ አትስሩ። አንድን ሴት ስትቀርቡ ቀለል ባለ ማንነት ራሳችሁን ሆናችሁ ቅረቡ። አሁን ብዙ ጊዜ ወንዶች የሚሳሳቱት ሴቶች ከወንድ ልጅ የማይወዱት ነገር ምንድነው? ይሄ በጣም የተለየ አክት የሚያደርጉ ራሳቸውን በጣም አካብደው ወይ ደግሞ ያችን ሴት ለማሳመን በጣም ወረኛ ሆነው የተለያየ ራሳቸውን ያልሆነ ሌላ ካራክተር ይዙና በጣም ሌላ ነገር ውስጥ ገብተው ሌላ ድራማ ሲሰሩ ያቺ ሴት ያ ነገር ይብለጥ እንደውም ከዛ ወንድ እንድትርቀው ያደርጋታል። እናንተ ስትቀርቡ ምንድነው ማድረግ ያለባችሁ? ምንጊዜም ቀለል ብላችሁ ራሳችሁን ሆናችሁ ቅረቡ። ግዴታ ያቺ የወደዳችኋት ሴት እንድትወዳችሁ ብላችሁ የሌላችሁን አለኝ ያልሆናችሁትን ነኝ ይሄ ሌላ ድራማ ውስጥ ገብታችሁ ሌላ ባህሪ ይዛችሁ አትቅረቧት። ቀለል ባለ ማንነት ራሳችሁን ሆናችሁ ተረጋግታችሁ ዘና ብላችሁ ለማናገር ለማውራት መሞከር። ይሃ ራሳችሁን የሆነው ማንነት ወደ እናንተ እንድትሳብ ትልቅ መንገድ ይሆናታል። ሌላው ደግሞ በጣም ትልቅ መሰረታዊ ነገር በሶስተኛ ደረጃ መነግራችሁ በችግሯ ጊዜ ደረሱላት። በነገራችን ላይ በተለይ ሴት ልጅ በችግሯ ጊዜ አብሯት የነበረን ወንድ በጣም ትልቅ ቦታ ትሰጣለች። ታዲያ ይሄ ነገር ከምን አንጻር መታየት አለበት? ለምሳሌ በችግሯ ጊዜ ደረሱላት ስላችሁ የሆነ ችግር ውስጥ ስትገባ ሄዳችሁ ያን ችግር እናንተ ፍቱላት ማለት አይደለም። ይሄ በነገራችን ላይ መጥፎም ጎን አለው። ምክንያቱም
የሆነ ችግሩ ስትገባ ሄዳችሁ ችግሯን ሁሉ እናንተ የምትፈቱላት ከሆነ ይሄ ከፍቅሩ ይልቅ ለናንተ ውለታ እንዳለባት ሆኖ ይሄ ፍቅራችሁ ቢቀጥል ራሱ በውለታ ነው እንጂ የሚቀጥለው እውነተኛ ስሜት እውነተኛ ፍቅር ለናንተ ኖሯት ላይሆን ይችላል። ነገር ግን ለሷ በችግሯ ጊዜ ስትደርሱላት ከጎኗ ስትሆኑ ምንድነው ማድረግ ያለባችሁ? ይሄ ውለታ እየዋለልኝ ነው የሚል አይነት ስሜት እንዳይሰማት አድርጋችሁ ችግሯን ራሷ ትወጣ፣ ነገር ግን ከጎን ሁናችሁ መደገፍ ማገዝ። ይሄ በውጣ ወረዷ ላይ አብራችኋት መሆን፣ አብራችሁ መውደቅ፣ አብራችሁ መነሳት፣ ይሄ ከጎን ሁናችሁ በርቺ አይዞሽ አለው እያላችሁ ነገሮችን መደገፍ። በዛ ጊዜ እናንተም ይብለጥ እየተቀራረባችሁ ትሄዳላችሁ። አሁን ከሷ ጋር አብረህ ችግሯ ውስጥ ሆነ ያን ችግር እንድታልፍ በምታደርግበት መንገድ ላይ በመሃላችሁ የሚኖረው መቀራረብ፣ በመሃላችሁ የሚኖረው መግባባት ይብለጥ እየጠነከረ ይሄዳል። በኋላ ግንኙነታችሁ በጣም ወደ ፍቅር ተቀይሮ ጥሩ ደረጃ ይደርሳል። ስለዚህ በችግር ጊዜ አብራችሁ መሆን ማገዝ ያስፈልጋል። ሌላ ማንሳት የምፈልገው ተጫዋች መሆን። በነገራችን ላይ ሴት ልጅ እንደምትወደው ነገር የሚያዝናናት ወንድ ነው። ይሄ ማለት ምንድነው? ቀልድ ስትቀልዱ እዚህ ጋር በጣም መጠንቀቅ አለባችሁ። ሊስባት የሚችል ቀልድ መቀለድ አለባችሁ። አንዳንድ ጊዜ አንዳንድ ሰዎች ተጫዋች ልሁን ቀልደኛ ልሁን ብለው የማይሆን አይነት ቀልድ ደግሞ ይቀልዱና የባሰ ነጥብ የሚጥሉ አሉ። ስለዚህ በተቻለ አቅም ለምሳሌ ስትቀልዱ ከዚህ ከማንነት ጋር፣ ከብሔር፣ ከሃይማኖት፣ ከእንደዚህ አይነት ነገር ጋር ተያይዞ መቀለድ የለባችሁም። ነገር ግን ቀለል ያሉ ሊያዝናናት ሊያስቃት የሚችሉ መጥፎ ስሜት የማይፈጥሩ ቀልዶችን መቀለድ፣ እንደዚህ አይነት ነገር ይብለጥ ነፃ እንድትሆን ፈታ እንድትል አንተም ቀለል ያለክ አይነት ሰው እንደሆንክ እንዲሰማትና ይብለጥ ወደ አንተ እንድትቀርብ ያደርጋታል። ሌላው ሴቷ የምትወደውን ነገር ማወቅ ነው። በነገራችን ላይ ለምሳሌ ተዋውቀሃት አብራችሁ ጊዜ እያሳለፋችሁ ባላችሁበት ጊዜ ያቺ ሴት ምን ነገሮች ያስደስታታል የሚለውን ማወቅ መረዳትና ያን ነገር ተግባራዊ ማድረግ ነው። ይሃ በጣም ትልቅ ደስታ ለሴቷ ይሰጣታል። እንዴት ይሄን ነገር አወቀልኝ፣ እንዴት ይሄን ነገር ተረዳልኝ፣ እሷ ላንተ ይሄን አርግልኝ ሳትልህ ተረድተሃት ይሄን ነገር እኮ ተወዳለች የሚለውን ነገር አውቀህ ለምሳሌ በወሬ መሃል ሊሆን ይችላል፣ በተለያየ ነገር የምትወዳቸውን ነገሮች ማወቅና ያን ነገር ብታደርግለት ይብለጥ ይሄ ልቧ ላንተ ክፍት እየሆነ ይብለጥ ወደ አንተ እየቀረበች ትሄዳለችና በተቻለ አቅም ስሜቷን ለመረዳት የምትወዳቸውን ነገሮች የምትፈልጋቸውን ነገሮች እንደዚህ አይነት ነገሮችን ለመረዳት ማወቅ ያስፈልጋል። ሌላኛው አካላዊ ውበትህን መጠበቅ። በነገራችን ላይ ወንዶች በተለይ አንድን ሴት ስትቀርቡ ያቺ ሴት በእናንተ እንድትማረክ ለምሳሌ ንጽህናችሁን መጠበቅ፣ ጥሩ ጠረን ጥሩ መዓዛ እንዲኖራችሁ ማድረግ፣ የተስተካከለ አቋም እንዲኖራችሁ ማድረግ። ይሄ ቦርጭ፣ አላስፈላጊ ውፍረት፣ ሰውነትን የሚያበላሹ ነገሮች ካሉ የአካል ብቃት እንቅስቃሴ እየሰራችሁ አመጋገብን እያስተካከላችሁ አቋማችሁን ማስተካከል፣ ንጽህናችሁን መጠበቅ፣ ጥሩ ጠረን መኖር። ይሄ ራሱ ገና ከሩቅ አይታችሁ ከእናንተ ጋር ጊዜ ስታሳልፍ ጥሩ ስሜት እንዲሰጣት በእናንተ እንድትማረክ ይሄ ከውስጣዊ ማንነት ባለፈ ደግሞ ውጫዊ ማንነታችሁም ላይ መስራት ያስፈልጋል። እንግዲህ በአጠቃላይ እነዚህ አሁን የነገርኳችሁን ነገሮች ተግባራዊ ብታደርጉ አንድ የወደዳችኋት የተማረካችሁባትን ሴት የእናንተ ማድረግ ትችላላችሁ ማለት ነው። ይህን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ